ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ሰላም ውድ የአሻራ አካዳሚ ቤተሰቦች እንዴት ናችሁ? ፊዚክስ ግሬድ 11 ዩኒት 6 ሌሰን 25 በዛሬ ሌሰናችን የምንማማርበት ርዕስ ሜጀሪንግ ኢንስትሩመንትስ ይላል። ሜጀሪንግ ኢንስትሩመንትስ አይ ቲንክ ምን አይነት ሜጀርመንት ነው የምናከናውነው ስንል በአንድ ኤሌክትሪካል ሰርኪት ውስጥ ከረንትና ቮልቴጅን በዋናነት የምንለካው። እነዚህን ለመለካት ደግሞ የተለያዩ ሜጀሪንግ ዲቫይስ አሉ። እነዚህን ዲቫይሶች ምን ይመስላሉ የሚለውን ሀሳብ ነው የምንወያየው በዚህ ርዕስ። ሁሌም እንደምንለው ዩቲዩብ ቻናላችሁ ዋሸር አካዳሚ ብላችሁ ሰርች ብታደረጉ ይህን ትምህርት ታገኛላችሁ። ላይክ፣ ሰብስክራይብ እና ፎሎ ማድረጋችሁንም አትርሱ። ከኔ ጋር መልካም ቆይታ እንዲሆንላችሁ እመኛለሁ። ተከታተሉ። የመጀመሪያ የምናየው ሜጀርመንት ኦፍ ከረንት ነው። የከረንት መለኪያ መሳሪያዎች ነው። እነዚህም የከረንት መለኪያ መሳሪያዎች አሜትርስ ይባላሉ። የተለያየ ዲዛይን አላቸው። ይሄ አሜትር ነው፣ ዲጂታል ነው። ይህ ደግሞ ጀስት እንደምታዩት ዲፍሌክት የሚያደርግ ፖይንተር አለው። 0፣ 20፣ 40 ሚል ሰብ ዲቪዥኖችም አሉት። በሚሊ አምፒር ነው የሚቆጥረው። ስለዚህ እነዚህ አንዱ ፖዚቲቭ ሌላኛው ኔጌቲቭ ዋየሮችን ኮኔክት ማድረግ እንችላለን። ሁለት ዋየሮችን በቀላሉ ከረንትን ሜጀር ያደርግልናል ማለት ነው። እነዚህ ዲቫይሶች ምን ይባላሉ? አሜትር ይባላሉ። ኦኬ አሜትርን ስናይ what does mean ammeter? Ammeter is a device you do to measure the current flowing in a circuit. በአንድ ሰርኪት ውስጥ ያለን የከረንት ፍሰት የምንለካበት መሳሪያ ምን ይባላል? አሜትር ተብሎ ይጠራል ማለት ነው። ኦኬ እነዚህ ዲቫይሶች የከረንት መለኪያ ዲቫይሶች ናቸው። to measure the current flow in a circuit the ammeter must be connected in series with the resistor. ሁሌም በሰርኪታችን ውስጥ አሜትርን ስንቀጥል በምን መሆን አለበት? በሲሪስ መሆን አለበት ማለት ነው። ለምሳሌ ይሄ ቮልቴጅ ሶርስ ነው። ቮልቴጅ ሶርሳችን አንዱ ፖዚቲቭ ሌላኛው ኔጌቲቭ ነው። ለምሳሌ ይሄ ሎድ ሬዚስተር አለን። በዚህ ሰርኪት ውስጥ ያለውን ከረንት ፍሰት ለማግኘት በቀላሉ አሜትር የምንቀጥለው የት ውስጥ ነው? ይሄን አሜትር በሲሪስ መሆን አለበት ማለት ነው። ኦኬ ዋን ዌይ ከረንት ፍሎ ነው እንደምታዩት። ለምሳሌ አሜትሩን እዚህ ጋር አምጥቼ ብቀጥለው ምን ሊፈጠር ይችላል ብዬ ሳይ፣ ለምሳሌ ይሄ አሜትር እዚህ ጋር አምጥቼ እዚህ ጋር ነው አሜትር ዲቫይስ ያለው ብል፣ ይሄ ማለት ከረንት ፍሎው ወደ አሜትሩም ወደ ሬዚስተሩም ያልፋል ማለት ነው። ያ ማለት ፓራራል ሆነብኝ። ኦኬ ፓራራል ከሆነ ጀስት ከረንት ፍሎው ኢን ቱ ዳይሬክሽን ነው ሙቭ የሚያደርገው። ነገር ግን እዚህ ጋር መጠንቀቅ ያለብን ምንድነው? የከረንት ፍሎው ዋን ዌይ ከሆነ ይሄ አሜትር ዲቫይስ እንደዚህ አይነት ምልክት ካለው እነዚህ ዲቫይሶች በሰርኪት ውስጥ ተቀጥለዋል ማለት ነው። ሪድ ያደርጋሉ የከረንቱን ፍሰት እዚህ ጋር ዲፍሌክት በማድረግ ወይም ደግሞ ጀስት ዲጂታል መሳሪያ በቁጥር ይህን ያህል አምፒር ከረንት ፍሎ ያደርጋል ብሎ ይናገራል ማለት ነው። ኦኬ በቀላሉ በዚህ ሰርኪት ውስጥ ያለውን ከረንት ፍሰት በቀላሉ ለማወቅ አሜትር ዲቫይስ እንጠቀማለን። ሁሌም አሜትራችንን ግን በሲሪየስ መገናኘት አለባቸው ማለት ነው። ኦኬ በቀላሉ ከረንት ፍሰቱ ምን ያህል እንደሆነ ከረንትን በቀላሉ ሜጀር ማድረግ እንችላለን በሲሪየስ ሲሆን። አሜትር the same current pass through both resistor and the ammeter. በሬዚስተሩና በአሜትር ዲቫይሱ የሚያልፈው ከረንት the same ይሆናል። ምክንያቱ ምንድነው? ከረንት ኢን ሲሪየስ ከሆነ ከረንት ሜጀርመንት ወይም ከረንት ቫልዩ the same ነው ብለናል አይደል? ከዚህ በፊት ባየነው መሰረት ሬዚስተርስ በሲሪየስ ከተገናኙ ከረንት ሪዲንጋቸው the same ነው ብለናል። ፓራለል ከሆነ ደግሞ ከረንት ይለያያል። የተለያየ ሬዚስታንስ ቫልዩ ስለሚኖራቸው ዘሴም ሬዚስታንስ ካላቸው የከረንት አክቹአሊ እኩል የሆነ የከረንት ሜጀርመንት ሊኖር ይችላል። ግን የሬዚስታንስ ቫልዩ የተለያየ ስለሚሆን እዚህ ጋር ለምሳሌ አሜትሩ ያለው ሬዚስታንስ ቫልዩ እና ይሄ ሎድ ሬዚስተሩ የተለያየ ሬዚስታንስ አላቸው። ነገር ግን አቀጣጠላቸው በሲሪየስ መሆኑ ምንድነው ጥቅሙ? ዘሴም ከረንት ቫልዩ እንዲኖር ያደርጋል ማለት ነው። ኦኬ በአሜትሩ የሚያልፈው ከረንት ኦን አሜትር፣ ሌላኛው ደግሞ በሬዚስተሩ የሚያልፈው ከረንት ፓስ ትሩ ኦን ዘ ሬዚስተር ያለው ከረንት ሜጀርመንት ምንድነው? እኩል ነው። I of A is equal to I of R። ብዙ ጊዜ አሜትር ዲቫይስን ኮኔክት ኢን ሲሪየስ የምናደርገው ዘ ሴም ከረንት ሜጀርመንት እንዲኖር ነው። ሌላኛው ደግሞ አሜትሩ ዲቫይሱ በራሱ ኢንተርናል ሬዚስታንሱ የአሜትሩ ስሞል ሬዚስታንስ አለው። በጣም ትንሽ ሬዚስታንስ ስላለው ያለው የከረንት ኮንሳምፕሽን ብዙ አይደለም ማለት ነው። ኦኬ the internal resistance of an ammeter should be small as possible so that little energy is dissipated in it ይላል። አሜትር ዲቫይሶች ብዙ ጊዜ በሲሪየስ የምናደርጋቸው
በውስጣቸው ያለው የሬዚስታንስ መጠን አነስተኛ ነው፣ ያላቸው የከረንት ኮንሰምፕሽንም በጣም አነስተኛ ነው ማለት ነው። ኦኬ ሶ በዚህ ምክንያት ኦልዌይስ አሜትር ኢዝ ኮኔክትድ ኢን ሲሪስ፣ በሲሪስ ነው ኮኔክት የምናደርገው። ኦኬ ኤክሰርሳይዝ 6.12 ኢን ዘ ሰርኪት ሾውን ቢለው አሜትር ሃዝ ሬዚስታንስ ኦፍ 0.5 ኦህም ዲተርሚን ዘ ከረንት ኢን ዘ ሰርኪት። የመጀመሪያው ይሄ አሜትር ዲቫይስ በሲሪስ ነው የተገናኘው፣ የከረንት ቫሊዩን ነው ሜዥር የሚያደርገው። ኤክስተርናል ሪጅስተር ደግሞ አለን 4 ኦህም ሪጅስተር ኮኔክት ያደረግነው ከ6 ቮልት ፖቴንሻል ዲፈረንስ ጋር ነው ማለት ነው። ሶ የቮልት ቶታል ቮልቴጅ መጠን 6 ቮልት ነው። ሶ በዚህ ሰርኪት ውስጥ ያለውን የከረንት ሪዲንግ አሜትሩ ምን ያህል ያነባል ነው። አንደኛው ከረንት ነው የምንፈልገው። ሌላኛው ደግሞ ቢ አፍተር ኢት ኢዝ ኢንትሮዲውስድ ቤዝድ ኦን ዮር ሪዛልት ኩዌሽን ዲስከስ ዘ ኢፌክት ኦፍ ኢንሰርቲንግ አን አሜትር ይላል። ሶ የመጀመሪያው ጥያቄ ምንድን ነው ማድረግ ያለብን? ይህን አሜትር በሲሪስ ከማገናኘት በፊት ያለው የከረንት ቫሊዩ ምን እንደሚመስል ነው የተጠየቅ ነው። ዲተርሚን ዘ ከረንት ኢን ዘ ሰርኪት ኤ ቢፎር አሜትር ኢዝ ኢንትሮዲውስድ። አሜትሩን ከመቀጠላችን በፊት ያለው የከረንት ቫሊዩ ስንት ነው ነው። ምክንያቱም አሜትር ትንሽ የሆነ የሬዚስታንስ መጠን ያለው ኤሌክትሪካል ዲቫይስ ነው፣ ከረንት ለመለካት የምንጠቀምበት ነው። እንደምታዩት ይሄ አሜትር 0.5 ኦህም አለው። የተወሰነም ቢሆን ከረንቱን ሪዲዩስድ ያደርገዋል። አሜትሩ ስንቀጥል የተወሰነ የከረንት መጠን እንዲቀንስ ያደርገዋል። ነገር ግን አሜትር ዲቫይሱን ኮኔክት ከማድረጋችን በፊት ያለ የከረንት ፍሰት ምን ያህል ነው ነው። መጀመሪያ ምንድን ነው የምናደርገው? ምንድን ነው የተሰጣችሁ ጊቨን የተሰጣችሁ? አንደኛው ኤክስተርናል ሪጅስተሩ 4 ኦህም ነው። ኤክስተርናል ሬዚስተር 4 ኦህም አለን። ሌላኛው ደግሞ ያለው ቶታል ቮልቴጅ ነው። ቶታል ቮልቴጃችን 6 ቮልት ነው። ስለዚህ ይህንን አሜትር ኮኔክት ከማድረጋችን በፊት ያለ የከረንት መጠን ስንት ይሆናል ነው። የኤን ስንመልስ የከረንት መጠንን ለንፈልግ አኮርዲንግ ቱ ኦህም ስለው ቶታል ቮልቴጅ ወይ ቶታል ፖቴንሻል ዲፈረንስ ከረንት መልቲፕላይድ ባይ ሬዚስታንስ በኤክስተርናል ሬዚስተሩ ላይ የሚያልፈው ከረንት ማለት ነው። ኦኬ ይሄ ከረንትን ለማግኘት ኦቨርአር እናደርጋለን። ይሄ በዚህ ይጠፋል። ከረንት ፍሎ ቢፎር ዘ አሜትር ኢዝ ኢንትሮዲውስድ አይ ኦፍ ቢ4 እንበለው። ምክንያቱም ያለው የከረንት ፍሰት አሜትሩን ኮኔክት ከማድረጋችን በፊት ስለሆነ ቶታል ቮልቴጃችን 6 ቮልት ነው። ዲቫይድ ባይ ኤክስተርናል ሬዚስተሩ ደግሞ ስንት ነው? 4 ኦህም ነው። ስታካፍሉት ስንት ይመጣል? 1.5 ይመጣል ማለት ነው። ኦኬ 6 ዲቫይድ ባይ 4 1.5 አምፒር። ይሄ ከረንት ምንድን ነው? IB4 እንበለው። ኦኬ ቢፎር ዘ አሜትር ኢዝ ኢንትሮዲውስድ ዘ ከረንት IB4 is equal to 1.5 አምፒር ብለን የመጀመሪያውን ኤ እንመልሳለን ማለት ነው። ኦኬ ምንም አይነት ከረንት ሜጀርመንት ዲቫይስ ኢንሰርት አላደረግንም። አሜትር ዲቫይሱን ሳናስገባ ያለ የከረንት መጠን የተጠየቅ ነው። ቀጣይ ቢ ደግሞ አፍተር ኢት ኢዝ ኢንትሮዲውስድ ማለት አሜትር ዲቫይሱን እዚህ በሲሪስ ኮኔክት ስናደረገው የአሜትር ዲቫይሱ ኢንተርናል ሬዚስታንስ 0.5 ኦህም። ስለዚህ ሁለት ሬዚስታንስ አለ ማለት ነው። አንደኛው አይ ኦፍ አሜትር ይኖራል። ሌላኛው ደግሞ ኤክስተርናል ሬዚስተር ከረንት የሚያልፍበት የኤክስተርናል ሬዚስተሩ ከረንት የሚያልፍበት መጠን ነው። ከረንት ምን ያህል ነው? 1.5 ነው። ስለዚህ የሁለቱን ሬዚስታንስ ቫሊዩ በሲሪስ ኮኔክት ካደረግን በኋላ ቶታል ሬዚስታንሱን ፈልገን ነው ከረንትን የምንፈልገው ማለት ነው። ቢን ስንሰራ የአሜትሩን ሬዚስታንስ መውሰድ ይኖርብናል። ሬዚስታንስ ኦፍ አሜትር ሃው ማች ኢንተርናል ሬዚስተሩ 0.5 ኦህም። ሁለቱ ኤክስተርናል ሬዚስተሩና የአሜትሩ ኢንተርናል ሬዚስተር ሁለቱ በሲሪስ ነው የተገናኙት። ስለዚህ ምን ማድረግ ይኖርብናል ማለት ነው? ቶታል ሬዚስታንስ መፈለግ አለብን። ቶታል ሬዚስታንስ ወይም ኢፌክቲቭ ሬዚስታንስ ስንፈልግ ኤክስተርናል ሬዚስተር አር ብለን የሰየም ነው ሲደመር የአሜትር ዲቫይሱ ኢንተርናል ሬዚስታንስ ደግሞ 0.5 ነው።
ስለዚህ ሪፕሬዘንት ያደረግነው አር ኦፍ ኤ ብለን ሰይመነዋል። ኦኬ ሶ ሁለቱ በሲሪስ ስለሆነ ቀጥታ አድ እናደርጋለን። ሶ ቶታል ሪስታንስ የሁለቱ ሲደመር እዚህ ጋር 4 ኦህም አለን። ኤክስተርናል ሪስታንሱ 4 ኦህም ነው። የአሜትሩ ደግሞ ኢንተርናል ሪስታንስ 0.5 ኦህም ነው። ስለዚህ ሁለቱን ስንደምር ስንት ይሆናል ማለት ነው? 4.5 4 ሲደመር 0.5 4.5 ኦህም ይመጣል። ስለዚህ ሁለቱን ደምረን ያለው የከረንት ፍሰት ዘሴም ነው አይደለ? ስለዚህ አኮርዲንግ ቱ ኦህም ስለው ምን እናደርጋለን? አሜትሩን ኢንሰርት ካረግን በኋላ የከረንት መጠኑ አሜትሩን ከመቀጠላችን በፊት ያለው ጋር ኮምፔር እናደርጋለን። ስለዚህ ቶታል ቮልቴጅ ኢዝ ኢኳል ቱ ቶታል ከረንት በሁለቱም የሚያልፈው ነው ሲባዛ ቶታል ሬዚስታንስ። ስለዚህ ምን እናደርጋለን? ቶታል ቮልቴጃችን ኦልሬዲ አንድ አይነት ቮልት ነው፣ ምንም አልቀየረም። 6 ቮልት አለን ኢዝ ኢኳል ቱ አይ ቶታል ሲባዛ አር ቶታል ስንት ነው? 4.5 ኦህም። ሶ ቦት ሳይድስ ለ4.5 ኦህም ይህንም 4.5 ኦህም ታካፍሉታላችሁ። ሶ የሚጣፋው የትኛው ነው? 4.5ም በ4.5 ካንሰል እናደርጋለን። የምናገኘው ቶታል ከረንት ኦን ዘ ሰርኪዩት 6 ዲቫይድድ ባይ 4.5 እናደርጋለን። ሶ 6 ዲቫይድድ ባይ 4.5 1.333 እያለ ይቀጥላል። ስለዚህ 1.33 ፔሪዮዲክ ነው። ከላይ ዶት ምልክት ካለ ቀጣይነት እንዳለው ማመልከት ይቻላል ማለት ነው። ሶ ከረንት ስለሆነ በአምፒር እናስቀምጠዋለን። ሶ 1.33 አምፒር የከረንት ፍሰቱን ያሳየናል። ያ ማለትም ማለት ነው አጠቃላይ ሁለቱም በሲሪስ ስለተገናኙ በኤክስተርናል ሬዚስታንስ የሚያልፈው የከረንት መጠን እንዲሁም በአሜትሩ የሚያልፈው የከረንት መጠን ዘሴም ነው። ከረንት አክሮስ በአሜትሩ የሚያልፈው የከረንት መጠንና በኤክስተርናል ሬዚስተር የሚያልፈው የከረንት መጠን ዘሴም ሪዲንግ ነው። ከማን ጋር? ከቶታሉ ጋር። ቶታል ከረንት ኢዝ ኢኳል ቱ አይ ኦፍ አሜትር እኩልናል አይ ኦፍ ኤክስተርናል ሬዚስተር። ሶ ሁለቱ ተመሳሳይ ቶታሉ 1.33 ከሆነ በአሜትሩም አሜትር ዲቫይሱም የሚያልፈው የከረንት መጠን 1.33 ነው። ኤክስተርናሉም 1.33 ይሆናል ማለት ነው። ስለዚህ ከመጀመሪያው ጋር ኮምፔር ስናደርገው ምን ይመስላል ብለን ስናይ ጀስት አሜትር ዲቫይሱን ኮኔክት ከማድረጋችን በፊት 1.5 አምፒር ነበር። ነገር ግን እንደምታዩት አሜትር ዲቫይሱን ኮኔክት ካደረግነው በኋላ 1.33 ሆነ። ሶ ምን ሆኗል ማለት ነው? ቀንሷል። በተወሰነ መልኩ የከረንት ሪዲንጋችን በተወሰነ ፐርሰንት ይቀንሳል ማለት ነው። ምክንያቱም ምንድን ነው የአሜትር ዲቫይሱ ስሞል የሆነ ሬዚስታንስ ኢንተርናል ሬዚስታንስ ቢኖረው ነገር ግን የተወሰነ የከረንት ሪዲንጉ ምን ያደርግብናል? ይቀንስብናል ማለት ነው። ኦኬ ሶ የሁለተኛው ቢ አፍተር ኢት ኢዝ ኢንትሮዲውስድ ይላል። አሜትሩን ከቀጠልን በኋላ ያለው የከረንት ሜጀርመንት ስንት ነው ነው ጥያቄው። መልሳችን ምን ይሆናል ማለት ነው? የቢ 1.33 አምፒር ነው ብለን መናገር እንችላለን ማለት ነው። ሶ ሲ ምንድን ነው? ቤዝድ ኦን ዮር ሪዛልት ኩዌሽን። ይሄ በስህተት ነው የገባው፣ ይሄ የለም። ሶ ዲስካስ ዘ ኤፌክት ኦፍ ኢንሰርቲንግ ዘ አሜትር። አሜትር ዲቫይሱን ኢንሰርት ስናደረግ ምን እንደተፈጠረ ዲስከስ አድርጉ ነው የሚለው። ሶ አይ ቲንክ ምንድን ነው የተፈጠረው? አይ ቲንክ ኢንሰርቲንግ ዘ አሜትር ኢንክሪዝ ዘ ቶታል ሬዚስታንስ። አጠቃላይ አሜትሩን ኢንሰርት ስናደረግ ያለው የሬዚስታንስ መጠን ጨምራል። ስለዚህ የከረንት ቫሊዩ በተወሰነ ፐርሰንት ምን ሆኗል? ዲክሪዝ ሆኗል ማለት ነው። ስለዚህ ፐርሰንቴጁን እስኪ ምን ያህል እንደቀነሰ ለማወቅ ያህል ምንድን ነው ለምሳሌ አሜትር ዲቫይሱን ኢንሰርት ከማድረጋችን በፊት ያለ የከረንት መጠን 1.5 ሶ ምን ያህል ከረንት ነው ፐርሰንቴጅ ኦፍ ከረንት ዲክሪዝ ያደረገው የሚለውን ለማግኘት አሜትር ዲቫይሱን ኢንሰርት ከማድረጋችን በፊት ያለ ከረንት መጠን 1.5 አምፒር ነው። ሶ ኢንሰርት ካረግን በኋላ ያገኘው ነው ደግሞ 1.33 እያለ ይቀጥላል። ሲካፈል 1.5 አምፒር ሲባዛ ወደ 100%። ሶ እስኪ ምን ያህል ነው የቀነሰው? ከ1.5 1.33 ስንቀነስ ሶ 1.5 ማይነስ 1.33 ስናደርገው 0.17 ነው ዲፈረንሱ።
ሶ ቢፎር የነበረው 1.5 ስናካፍል ሲባዛ በ100% ወደ 100% እንለውጠው። ሶ ያለውን ሪዛልት መልቲፕላይድ ባይ 100 ሶ በ100 ስታባዙ ስንት ይሆናል? 11.3 አካባቢ ይመጣል ማለት ነው። ኦኬ ሶ 11.3% ምን አድርጓል? ከረንት ዲክሪዝ አድርጓል ማለት ነው። ኦኬ ሶ መልሳችን decreases current by about በስንት ፐርሰንት? 11.3%። በዚህን ያህል ፐርሰንት አሜተር ዲቫይሱን ኢንሰርት ስናደርግ በተወሰነ መልኩ ምን ሆኗል? ቀንሰዋል ማለት ነው። ኦኬ ነገር ግን እዚህ ጋር መጠንቀቅ ያለባቸው ምንድን ነው? ሁሌም አሜተር ዲቫይስ ስንቀጥል አክቹዋሊ የሆነን የከረንት ሜጀርመንት አናገኝም ብላችሁ ውስጣችሁ እንዳያስብ። ምክንያቱም ምንድን ነው በተቻለ መጠን ይሄ አሜተር ዲቫይስ እዚህ ጋር እንደምታየው 0.5 ኦhm ትልቅ ሬዚስታንስ ነው። ሶ ካልኩሌት ስናደርግ ጀስት በተወሰነ ኢፌክት እንዳለው ለማሳየት ነው። አክቹዋሊ ግን ያለው የሬዚስታንስ መጠን ከዚህ በታች ያነሰ ያለው ኢፌክት በጣም አነስተኛ እንዲሆን ተደርጎ ነው የሚሰራው አሜተር ዲቫይሱ። ስለዚህ ያለውን ከረንት ቫሊዩ በተወሰነ መልኩ በተወሰነ ፐርሰንት የከረንት ሜጀርመንቱን እንዲቀንስ ያደርገዋል እንጂ በዚህን ያህል ፐርሰንት መጠን ያለውን የከረንት ፍሰት እንዲቀንስ አያደርግም ማለት ነው። እስኪ ሶ በጣም ሎ ሬዚስታንስ ኦልሞስት ወደ ዜሮ የተጠጋ ሬዚስታንስ ቫሊዩ እንዲኖራቸው ተደርገው ነው ዲዛይን የሚደረጉት። ስለዚህ ማንኛውም አሜተር ዲቫይስ ኮኔክት ስናደርግ አጠቃላይ በሰርኪት ውስጥ ያለውን የከረንት መጠን ምን ማድረግ ሜጀር የምናደርግበት ወይም የምንለካበት ዲቫይስ ነው፣ ኤሌክትሪካል ዲቫይስ ነው ማለት ነው። እዚህ ስዕሉ ጋር የምታያቸው ቮልት ሜትር ይባላሉ። ሜጀርመንት ኦፍ ቮልቴጅ ስናይ ቮልት ሜትር ጥቅሙ ምንድን ነው? የፖቴንሻል ዲፈረንስ ወይም ደግሞ የቮልቴጅ መጠንን በሰርኪት ውስጥ ያለ የቮልቴጅ መጠንን የሚለኩ መሳሪያዎች ናቸው። ሶ ሁለት አይነት ታይፖች አሉ በዋናነት፣ ሌሎችም ታይፖች አሉ። ይሄኛው ዲጂታል ነው፣ ይሄኛው ደግሞ ማኑዋል ነው። ሶ ዲጂታል ሜጀሪንግ ዲቫይሱ ጀስት በቁጥር ነው ካውንት የሚያደርገው። እዚህ ጋር ደግሞ ማኑዋሊ ጀስት ይሄ ፖይንተር አለው በቀላሉ ዲፍሌክት ያደርጋል ማለት ነው። ሶ ይሄ ቮልት ሜትር ዲቫይስ ለምንድን ነው የሚጠቅመው የሚለውን በጋራ ነው። ቮልት ሜትር is a device used to measure the potential difference between 2 points in the circuit። በሰርኪት ውስጥ ያለ የቮልቴጅ መጠንን ለመለካት የምንጠቀምበት መሳሪያ ምን ይባላል? ቮልት ሜትር ይባላል ማለት ነው። always they are connected in parallel። እነዚህ ቮልት ሜትሮች በአንድ ሰርኪት ውስጥ ኮኔክት የምናደርጋቸው በፓራላል ነው። ሶ ለምንድን ነው በፓራላል ኮኔክት የምናደርጋቸው የሚለውን ነገር ስናይ ሁለት ምክንያቶች አሉ። አንደኛው የቮልቴጅ ሪዲንግ ዘሴም የሚመጣው በፓራላል ኮኔክት ስናደርገው ነው። ሶ ለምሳሌ ይሄ ኤክስተርናል ሬዚስተር ነው፣ ይሄ ደግሞ ኤሌክትሮሞቲቭ ፎርስ ኤኤምኤፍ ማለት ቶታል ፖቴንሻል ዲፈረንስ ማለት ነው። እዚህ ጋር ፖቴንሻል ዲፈረንስ ማለት ዳያዘር ኔም ዩሳይድ ኤኤምኤፍ ወይም ኤሌክትሮሞቲቭ ፎርስ ይባላል፣ ወይም ደግሞ ቶታል ቮልቴጅ ኦን ሰርኪት ተብሎ ይጠራል። ስለዚህ የቮልቴጅ መጠናችን አለ። ሶ በዚህ ውስጥ ያለው የቮልቴጅ መጠን ይሄ ኤክስተርናል ሬዚስተሩ የሚጠቀመው የቮልቴጅ መጠን ሪድ ለማድረግ ፓራላል ነው ኮኔክሽን መሆን ያለ። ፓራላል ማለት ጀስት የከረንት ፍሰቱን ኮንቬንሽናል ከረንት ዳይሬክሽን ስናይ ቶታል ከረንት ከዚህ ሙቭ ያደርጋል። እዚህ ቦታ ላይ ሲደርስ እቺ ጃንክሽን ፖይንት ላይ ሲደርስ ከረንቱ በሁለት ዳይሬክሽን በሁለት አቅጣጫ ይጓዛል ማለት ነው። ሶ የከረንት ፍሎው ኢንቱ ቱ ዳይሬክሽን ከሆነ ሁለቱ ሰርኪቶች አንደኛው ቮልት ሜትር ዲቫይስ ነው፣ ሌላኛው ደግሞ ኤክስተርናል ሬዚስተር ነው። ሁለቱ የተገናኙት በምንድን ነው? በፓራላል ነው ማለት ነው። ስለዚህ ይህንን ቮልት ሜትር ያገናኘ ነው እዚህ ኤክስተርናል የሆነው ሬዚስተር ላይ ያለውን የቮልቴጅ መጠን የኮንሳምፕሽን መጠን በቀላሉ ሪድ ለማድረግ ነው። ስለዚህ በዚህ ሬዚስተር ላይ የሚያልፈው ከረንት አይ ኦፍ አር ማለት እንችላለን። በዚህ ቮልት ሜትር የሚያልፈው የከረንት መጠን ደግሞ አይ ኦፍ ቪ ብለን መሰየም እንችላለን። ከረንት አክሮስ ኦን ዘ ቮልት ሜትር ማለት ነው። ከረንት አክሮስ ኦን ዘ ኤክስተርናል ሬዚስተር አይ አር ብለን ሶ የከረንት ፍሎው የተለያየ ሊሆን ይችላል እንደ ሬዚስታንስ መጠናቸው። ነገር ግን የቮልቴጅ መጠናቸው ቮልቴጅ አክሮስ ኦን ዘ ኤክስተርናል ሬዚስተር ቪአር እንበለው፣ ቮልቴጅ አክሮስ ኦን ዘ
ቮልት ሜትር ያለ የቮልቴጅ መጠን ግን ምንድነው እኩል ነው ከማን ጋር ከኤኤምኤፍ ጋር እዚህ ጋር ኤሌክትሮሞቲቭ ፎርስ ካልነው ጋር ስለዚህ እዚህ ጋር ያለውን የቮልቴጅ ሪዲንግ ፓራሌል ይቀጥል ነው ማለት እዚህ ጋር ያለውን የቮልቴጅ መጠን በቀላሉ እኩል ስለሆነ እዚህ ጋር ያለውን የቮልቴጅ ኮንሳምፕሽን በቀላሉ ማወቅ እንችላለን ማለት ነው ሁሌም ቮልት ሜትር የሚቀጥለው በአንድ ሰርኪት ውስጥ በምንድነው በፓራሌል ነው ይሄ መርሳት የለባችሁ ሶ ለምሳሌ ቮልት ሜትሩን እዚህ መሃል ላይ በቀጥለው ይሄን አይነት ሲምቦል ካለ ቮልት ሜትር ዲቫይስ እንደቀጠልኩ ይቆጠራል ሶ ይሄን ትቼ እዚህ ጋር ያደረኩትን አቀጣጣሌን እንደዚህ ባደርገው ምን ሊፈጠር ይችላል አንደኛ የቮልቴጅ መጠን በሲሪስ ሲሆን ይለያያል ምክንያቱም የራሱ የቮልት ሜትሩ ኢንተርናል የሆነ ሬዚስታንስ አለው ኤክስተርናል ሬዚስተሩ እዚህ ጋር አለ ሌላም ተጨማሪ ሬዚስተር ቢኖር ያላቸው የሬዚስታንስ መጠን ይለያያል ስለዚህ በሲሪስ ሲሆን ቮልቴጅ ሪዲንጉ የተለያየ ነው የሚሆነው አክቹዋሊ የሆነ የቮልቴጅ መጠን ማወቅ አንችልም ማለት ነው ነገር ግን ማንኛውም ቮልት ሜትር ኮኔክት ስናደርግ ወይም ደግሞ ስንቀጥል ምን መሆን አለበት በፓራሌል መቀመጥ በፓራሌል ነው የምናገናኘው ማለት ነው ሶ ቮልት ሜትር እዚ ዲቫይስ አንድ ኤሌክትሪካል ዲቫይስ ሲሆን ሜጀር የሚያደርገው ፖቴንሻል ዲፈረንስ ወይንም ቮልቴጅ በሰርኪት ውስጥ ያለውን የቮልቴጅ መጠን ለማወቅ የምንጠቀመው መሳሪያ ነው ማለት ነው ኦኬ ሶ ሁሌም ስንቀጥል ደግሞ በፓራሌል መሆን አለበት አክቹዋል ወይንም ትክክለኛውን የቮልቴጅ መጠን ለማግኘት ማለት ነው and also it could be connected voltage across the terminal of the battery አንደኛው እነዚህ ቮልት ሜትር ዲቫይሶችን ምን ላይ ኮኔክት ልናደርጋቸው እንችላለን ባትሪው ላይ ለምሳሌ የባትሪ የቮልቴጅ መጠን ስንት ነው የሚለውን ነገር ለማወቅ ጀስት በቀላሉ ለማወቅ ምን እናደርጋለን እዚህ ጫፍና እዚህ ጫፍ ጋር የባትሪው አንደኛው ጫፍ እዚህ ጋር ሁለት ተርሚናሎች አሉ አንደኛው በፖዚቲቭ ሳይድ ሌላኛው በኔጌቲቭ ሳይድ ያለው ተርሚናል ሁለት ፖይንቶች ላይ ወይንም ደግሞ ገመድ ላይ ልጠን ሊሆን ይችላል ምን እናደርጋለን በቮልት ሜትር እንለካለን ሶ እዚህ ጋር የምትቀጥሏቸው እዚህ ጋር ነው የምታገናኙዋቸው ኦኬ አንደኛውን እዚህ ጋር ተሰኩታላችሁ ሌላኛው እዚህ ጋር ተሰኩታላችሁ ማለት ነው ኦኬ ሶ እዚህ ጋር እናስቀምጣለን ያ ማለት ይሄ ምልክት የቮልት ሜትር ምልክት ነው ኦኬ ሶ ቮልት ሜትሩ ምንድነው የሚለካው የባትሪ ዲንጋውን የቮልቴጅ መጠን ይለካል ሶ አቀጣጣላችንም እንዴት ነው በፓራሌል ነው እንደምታዩት ከረንት በዚህም ነው ሁለት ወይ ነው ያለው ኦኬ ሶ የከረንት ፍሎ እንደምታዩት ኮንቬንሽናል ከረንት ከዚህ ወደዚህ ሙቭ ስለሚያደርግ እዚህ ጋር ሲደርስ ጀስት ወደ ባትሪውም ወደዚህኛው ነው ሙቭ የሚያደርገው ሶ ቱ ዌይ የሆነ አቅጣጫ ነው ያለው ማለት ነው ሁለቱ የተገናኙት በፓራሌል ነው ሶ እዚህ ጋር ያለውን የባትሪ ከሆነ ሶርሳችን የቮልቴጅ ሶርሳችን ምን ያህል ቮልቴጅ ነው ያለው የሚለውን ነገር በቀላሉ ሜጀር ለማድረግ ቮልት ሜትሩን እዚህ ጋር ልንቀጥል እንችላለን ሶ ኢት ኩድ ቢ ኮኔክትድ ዘ ቮልቴጅ ነው የሚለው አይደል አክሮስ ዘ ተርሚናል ኦፍ ዘ ባትሪ የባትሪውን ሊሆን ይችላል አክሮስ ዘ ሬዚስተር የሬዚስተሩ ሊሆን ይችላል እዚህ ጋር የቀጠል ነው እዚህ ጋር ሬዚስተሩ ላይ ያለውን የቮልቴጅ ኮንሳምፕሽን መጠን ሊሆን ይችላል ኦር ኤኒ አዘር ሰርኪት ኤሌመንት ሌላ አናዘር ሰርኪት ኤሌመንት ቢኖረን ተጨማሪ እዚህ ጋር የምንቀጥለው ነገር ቢኖረን በቀላሉ እያንዳንዱ የቮልቴጅ ኮንሳምፕሽኑን በፓራሌል በመቀጠል ሪድ ማድረግ እንችላለን ማንበብ እንችላለን ማለት ነው and also voltmeters should have a very high resistance to take as a little current as possible so ሁሌም እንደምታዩት ከአሜትር ጋር ያለው ልዩነት ምንድነው አሜትር በጣም ትንሽ የሆነ የሬዚስታንስ መጠን ነው ያለው አሜትር ዲቫይሶች ሲሰሩ ራሱ ኢንተርናል ሬዚስታንሳቸው በጣም ትንሽ ሆኖ ነው የሚሰሩት ነገር ግን ቮልት ሜትሮቹ ሃይ ሬዚስታንስ እንዲኖራቸው ተደርገው ነው ዲዛይን ተደርገው የሚሰሩት ስለዚህ ሃይ ሬዚስታንስ አለው ማለት ለምሳሌ በሲሪስ አገናኘሁት ማለት ለምሳሌ ተሳስቼ ይሄን ቮልት ሜትር በሰርኪት ውስጥ በሲሪስ አገናኘሁት ማለት ያለው የከረንት ፍሰትም በጣም ሊዋጥብን ይችላል ማለት ከረንት ቶታሊ በጣም ሬዚስት ስለሚያደርገው ያለው የከረንት ፍሰት በቀጣዩ በጣም ሊያንስ ይችላል ማለት ነው ኦኬ ወደ ኤክስተርናል ሬዚስታንሱ የሚያልፈው ከረንት ሊያንስ ይችላል ሶ እዚህ ጋር ኮኔክት ባደረገው ማለት ነው ኦኬ ስለዚህ ሃይ ሬዚስታንስ ስላለው ያለውን የከረንት ፍሰትም ሙሉ ለሙሉ አብዘርቭ ሊያደርግ ይችላል ወይም ደግሞ ከፍተኛውን ያለውን የከረንት ፍሰት አፌክት ያደርግብናል እንዲቀንስ ያደርግብናል በሲሪስ ከሆነ ነገር ግን በፓራሌል ካረግነው የከረንት ፍሰቱ በጣም በትንሹ ወደ ሬዚስታንስ ወደ ቮልት ሜትሩ
ኢንተርናል ሬዚስታንስ ስለሚያልፍ አፌክት አያደርግም፣ የከረንት ፍሰቱን አፌክት አያደርገውም። ስለዚህ በሁለት መንገድ ነው የቮልት ሜትር በፓራላል ኮኔክት የምናደርገው። አንደኛው አክቹዋል የሆነውን ሪዲንግ ለማግኘት፣ ስለዚህ በፓራላል ጊዜ ቮልቴጅ ዘ ሴም ሪዲንግ ስላለው በቀላሉ ሪድ ለማድረግ። ሁለተኛው ደግሞ ይሄ ቮልት ሜትር ዲቫይሱ ሃይ ሬዚስታንስ ስላለው ያለውን የከረንት ፍሰት እንዳይቀንስ ያደርገዋል ማለት ነው። ኦኬ ሶ ያለውን የከረንት ፍሰትም ለመቆጣጠር በተወሰነ መልኩ እንዳይቀንስብን ቮልት ሜትሩን በፓራላል ኮኔክት እናደርጋለን። ሶ ቮልት ሜትር ምን አይነት ኤሌክትሪካል ዲቫይስ ነው? ቮልቴጅን የምንለካበት ኤሌክትሪካል ዲቫይስ ቮልት ሜትር ይባላል። ሁሌም ቮልት ሜትር ኮኔክት የምናደርገው ምንድነው? ሰርኪት ውስጥ በፓራላል ነው። ቮልት ሜትርን ምን ለማድረግ እንጠቀማለን? ያ ቮልቴጅ አክሮስ ኦን ዘ ባትሪው ላይ ያለውን የቮልቴጅ መጠን፣ ኤክስተርናል ሬዚስተር ላይ ያለውን የቮልቴጅ መጠን ወይንም ኤኒ አዘር ሰርኪት ያለውን የቮልቴጅ መጠንም በቀላሉ ለመለካት እንጠቀማለን ማለት ነው። ስለዚህ እነዚህን ነገሮች በደንብ ኮንሲደር ማድረግ ይኖርብናል ማለት ነው። ሌላው ቮልት ሜትርስ ከአሜትር የሚለየው ምንድነው? አሜትር ዲቫይስ ትንሽ የሆነ የሬዚስታንስ መጠን ኢንተርናል ሬዚስታንስ መጠን ሲኖረው፣ ቮልት ሜትር ግን ሃይ የሆነ ወይም ትልቅ የሆነ ኢንተርናል ሬዚስታንስ አለው ማለት ነው። ኦኬ ሶ እነዚህን ነገር ካወቅም የዛሬ ትምህርታችን ይህን ይመስል ነበረ። በዛሬ ሌሰናችን እንደተማማር ነው ሜጀሪንግ ኢንስትሩመንትስ በሚል ርዕስ ነበር የተማማር ነው። ሀው ቱ ሜጀር ኤሌክትሪክ ከረንት ኤንድ ቮልቴጅ እና ከረንትን እንዴት መለካት እንደምንችልና ቮልት ሜትር የቮልቴጅ መለኪያ እንዲሁም አሜትር ደግሞ የከረንት መለኪያ እንደሆነና በአንድ ሰርኪት ውስጥ ኤሌክትሪካል ሰርኪት ውስጥ ኮኔክት ማድረግ ያለብን ቮልቴጅን በፓራላል ከረንትን ደግሞ በሲሪስ እንደሆነ ተማምረናል። ሶ ለዛሬ በቃናል። በሚቀጥለው ሌሰን ደግሞ የተለያዩ ጥያቄዎች አሉ። እነሱን ጥያቄዎች በሜጀሪንግ ኢንስትሩመንትስ የተንተራሰ ይሆናል ማለት ነው። እስከዚያው ድረስ ሰላም ሁኑ። ቻው ቻው። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ